ኮላአድር የኢትዮጵያ ድምጽ ነው። ኮላአድር በየሰዓቱ ዜናዎች ይኖሩታል። በተለይ የእስራኤል ውስጥ ያሉት ሁኔታና ከዛም በመካከለኛው ምስራቅና የዓለም አቀፍ ሁኔታዎችስ ምን ይመስላሉ ነው። ለ18 ቀናት ያህል ተጠልፈው የነበሩ 3 ወጣቶች ተገለው መገኘታቸው ነው። እነዚህ ለ18 ቀናት ለ3 ወጣቶች ከተጠለፉ በኋላ ከተጠለፉ ረጅም ጊዜ ሳይወስድ እንደተገደሉ ነው የደህንነት ሰዎች እየተናገሩ ያሉት። ከተጠለፉበት 10 ወይም 15 ደቂቃ ሊያስጉዝ እንደሚችል ነው። በዛ በሄብሮን አካባቢ ነው። እነዚህ 18 ቀናት ተጠልፈው የነበሩ 3 ወጣቶቹ ሁለቱ የ16 ዓመትና አንዱ የ19 ዓመት የይሽባ የሃይማኖት ተማሪዎች እንደነበሩ ነው። ወላጆቹንም ያሳዘነ በአጠቃላይ እስራኤልና የጂውሽ ኮሚኒቲ ዓለም አቀፍ የጂውሽ ኮሚኒቲን ያሳዘነ ሁኔታ ነው። እንደ እስራኤል ፖለቲከኞች እንደሚሉት ከሆነ አይዲኤፍ በተለይም የእስራኤል መከላከያ ጠንካራ የሆነ እርምጃ መውሰድ አለበት የሚል ነው። ይህ እስራኤላውያንን ሃይማኖተኛም ሆነ ሃይማኖታዊ ያልሆነው ከሁሉንም እስራኤላዊ ያስደነገጠና ያሳዘነ መሆኑ ነው። እነዚህ ህፃናቶች ወጣቶቹ መገደላቸው የግዴታ በቀል እስራኤል መውሰድ አለባት የሚለው የሁሉም እስራኤላዊ መነጋገሪያ ሆኗል። በተለይም እነዚህ 3 ወጣቶች ከተገደሉ በኋላ በሐማስና በፋታህ መካከል ሊኖር የነበረው የሰላም ግንኙነት ሁሉ ለአንድም ለመጨረሻም ጊዜ ያከተመለት እንደሚሆን ነው። በተለይም አብዛኛው እስራኤላዊ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ድጋፉን እየሰጠ የሚገኝበት ሁኔታ ነው። እነዚሁን ወጣቶች ተጠላፊዎቹን ምክንያት በማድረግ እንደተጠለፉ አካባቢ ላይ ድምጻቸውን አሰምተው እንደነበርና ሁኔታውን እንደተናገሩ ለፖሊሶች በኋላ ላይ የታወቀ ጉዳይ ነው። 4 ከፍተኛ የፖሊስ መኮንኖች ከስልጣናቸው ተወግደዋል። ወጣቶቹ ከተናገሩ በኋላ በቸልተኝነት በመታየቱ ከተጠለፉ ከ5 ሰዓት በኋላ ከወላጆቹ አንደኛው ቤተሰብ ሄዶ ከተናገረ በኋላ ነው እንቅስቃሴ የተጀመረው። እነዚህን ተጠላፊዎች ለማግኘት ቢያንስ 4000 ወታደሮች በአካባቢው ተሰማርተው ነበር። ሌላው ቀርቶ የሴት ኮማንደሮች ውሾችም ሳይሆኑ አነፍናፊ ማለት አሳሽ ውሾችም ሁሉ ተገኝተው ነበር። በርግጥ ሐማስ ይህንን በማድረጉ አሁንም ቢሆን ሐማስ ካቱሻ ማለትም ሮኬቶችን ወደ እስራኤል እየወሰደ ነው። እስራኤል አጠፋው እርምጃዎችን አሁንም በመውሰድ ላይ ናት። የዚህ የ18 ቀናት ተጠልፈው የነበሩ 3 ወጣቶች የመጀመሪያ እንቅስቃሴ የተደረገው እስረኞቹ የፍልስጤም እስረኞቹ የረሃብ አድማ የማድረጋቸው ሁኔታ ነው። ረሃብ አድማው የተደረገው ቢያንስ ለ2 ወራት ነው። በእስራኤል ታሪክ እስረኞቹ ለ2 ወራት የዘለቀ የረሃብ አድማ ያደረጉበት ለመጀመሪያ ጊዜ ነው ተብሎ ነው። ከዛ በኋላ ነው 3ቱ ተጠላፊዎች ተወስደው ተጠላፊዎቹ ተጠልፈው ወዲያው እንደተገደሉ ነው ይሄ ነገር የተሰማው። ለዚህ የዓለም አቀፉ ሁኔታ ማህበረሰብም በጣም እየዘገነነ ነው መሆኑ ነው። እስራኤል አጸፋ መልሱን የመመለስ ኃላፊነትም እንደሚጠበቅባት ምዕራባውያንም ሆነ አሜሪካኖቹ እየጠበቁት ያሉት ጉዳይ ነው። በጎረቤታችን ኢራቅ ሻይቲ ሱኒና ኩርድሽ ያለው ጦርነት አብዛኞቹ አልቃይዳ ተዋጊዎች መዳፍ ውስጥ ኢራቅ እንደወደቀች ነው። በተለይም የኢራቅ መንግስት አሁን ሰከንድ ሃንድ የሆኑ ሁለተኛ እጅ የሆኑ አገልግሎት ላይ የዋሉ የራሽያን አውሮፕላኖች እየገዛ ነው። አብዛኞቹ የራሽያን አውሮፕላኖች ደግሞ በድሮ የከሰል ካውያ ማለት ናቸው። ምን ያህል ኦፕሬሽኑን ለማካሄድ እንደሚችሉ በብዙ ኤክስፐርቶቹ አጠያቂ የሆነበት ሁኔታዎች ናቸው። እነዚህ አብዛኞቹ በዚህ በኢራቅ ላይ ጦርነት የሚያካሂዱት አሜሪካ አሰልጥናቸው የነበሩትና አሜሪካንን ክደው እየተዋጉ ያሉት ነው። እነዚህ የአልቃይዳ 3ኛው ትውልድ የተባሉት ዓለም አቀፍ ተዋጊዎችም ወደ ሲሪያ እየመጡ ነው። በተለይ የኔዘርላንድ አረብነት ተወላጅነት ያላቸው ከኔዘርላንድ ከአውሮፓም ወደዛ ሄዳሉ። ከነዛ ውስጥ 14ቱ ከኔዘርላንድ እንደሞቱ ነው። በተለይ ኔዘርላንድ እንዲህ አይነት ወደ ጂሃድ የሚሄዱት
ማንኛውም ኔዘርላንድ እርዳታውን እንድታቆም የሚል ሁኔታዎች አሉ። በሲሪያ ውስጥ ብዙዎቹ የጂሃድ ተዋጊዎች ከአውሮፓና ከአሜሪካ መጥተው ይሳተፋሉ። ቻይና በተለይ ሩሲያ ከወደቀች በኋላ የቻይና ኢኮኖሚ በዓለም አቀፍ ደረጃ ውስጥ ድንቅ የተባለለት ነው። ቢሆንም ግን ሙስናው ወይም እንደነቀዝ የበላው ነው። ይህ ሙስና ስልጣንን መከታ አድርጎ የመበዝበዝ ሁኔታዎቹ በከፍተኛ የፖሊስ ቢሮዎችም ሳይቀር ገብቷል። ጀነራሎች የታወቁ የጦር መኮንኖች ብዙ ወታደሮችን የሚመሩ ሁሉ ነው። በቅርቡ አንድ ጀነራል ለቤት እስረኛ አድርጓል። በተለይ የቻይናው ፕሬዝዳንት ይህንን ነቀዝ የሆነ ሙስናን የግዴታ ከስሩ መንገለን እናወጣለን የሚለው ብዙ የፖሊስ ቢሮና ካድሮቹ ወደ እስር ቤት እየተወረወሩ ነው። ከአፍሪካ ቀንድ ወደ ሳውዲ አረቢያ የሚሄዱት ግመሎች ወደዛ እንዳይገቡ ታገደ። በተለይ የሳውዲ አረቢያ ግብርና ሚኒስትሩ ይሄንን ያደረገው ግመሎቹ በሽታን ተሸክመው ወደዛ ስለሚገቡ ነው ተብሏል። ይህን የግመሎችን ንግድ በሚመለከት 70%ን በተለይ ሶማሊያ ስለነበረች ሶማሊያ ኢኮኖሚዋን በከፍተኛ ደረጃ እንደጎዳት ነው። አንድ ግመል ከ700 እስከ $900 ይሸጥ ነበር። አሁን ግን በሞቃዲሾ ከተማ ውስጥ አንድ ግመል ለማግኘት በጣም ከመርከሱ የተነሳ ከ400 እስከ $500 ሆኗል። ግመል ከአፍሪካ ቀንዶች በብዛት ወደዚህ አረብ ኤሚሬትስ እና አረቦች በተለይ ሳውዲ አረቢያዎች ነበር። ሳውዲ አረቢያኖች ወይም አረቦቹ ግመሎችን ለስጋም ለመብልም እንደሚጠቀሙባቸው ነው። ለብዙ ሰዎች በዚህ ከግመል ጋር በተያያዘ ሁኔታ ከግመል ወደ ሰው የሚተላለፍ በሽታ ስላለ ግመሎቹ የሚያስተላልፉት በሽታ ስላለ ሳውዲ አረቢያኖቹ ስጋት ላይ ስለወደቁ ነው ይህንን የግመል ንግድ ያቋረጡት። በአፍሪካ ቀንድ ላይ ያለው የግመል ሁኔታ ወደዛ የመግባት ሁኔታ መቋረጡ ለአፍሪካ በተለይም ለሶማሊያ ኢኮኖሚ ውድቀት ሆኖባታል። የብራዚልን እግር ኳስ ውድድር ሲያዩ የነበሩት የኬንያ ስፖርት አፍቃሪዎች በአንድ ሆቴል ላይ ፍንዳታ ደርሶ ከ60 በላይ ሰዎች መሞታቸው የሚታወስ ነው። ይሄንን አልሸባብ ነው የሚባል ነበር ከኬንያ መንግስት የተነገረው። ኋላ ሲጣራ ግን ይሄንን አልሸባብ ሳይሆን የኬንያ ፖለቲከኞች የውስጥ ፖለቲከኞች ያደረጉት ነው የሚል ዜና ነው የተሰማው። በተለይም በእነዚህ 60ዎች አብዛኞቹ የተጎዱት የኩኩዩ ዘሮች መሆናቸው ነው። ይህ ፕሬዝዳንት ኬንያታን ያናደደውና ያበሳጨው እኔው ብብት ውስጥ ያሉ ፖለቲከኞች ናቸው በማለት ነው። ለዚህም ኢሳቲማሚ የላሙ አስተዳዳሪ ወደ እስር ቤት ተወርሯል። ይህን በሚመለከት በተለይ የጎሳት ሁኔታዎቹ በኬንያ ከዚህ በፊት ብዙ ሰዎችን አፈናቅሎ ደምም ያፋሰሰ ሁኔታ ነው። አሁን በኬንያታ የኬንያው ፕሬዝዳንት ይሄ ንግግርና በአፍሪካ ውስጥ በኬንያ ውስጥ ያለው የጎሳዎች ሁኔታ ይበልጥ ሊባባስ እንደሚችል ነው። ምናልባት ኬንያ የደቡብ ሱዳን ሁኔታ ያጋጠማት ይሆን የብዙ ፖለቲከኞች ጥያቄ ነው። ኬንያም የጎሳ ችግር እንዳለባት ነው። ይህ ኮላዴር የኢትዮጵያ